ዛሬ ይዤላችሁ የመጣሁት የፓስታ አሰራር ነው። እንደምትመለከቱት ሁሉንም አዘጋጅቻለሁ። ሽንኩርት፣ ቲማቲም፣ ነጭ ሽንኩርት፣ ቅመም፣ ዘይት፣ አንድ ፓስታ አድርጌ አዘጋጅቻለሁ። እዚጋ ባዶ ድስት ጥጃለሁ። ሽንኩርት ጨምራለሁ። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ ወይ? ስራ፣ ጤና ሁሉ ሰላም ነው? ከኔ ከእግዚአብሔር ይመስገን ሁሉ ሰላም ነው። እንኳን ወደ ቤት በሰላም መጣችሁ ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ስለመጣችሁ ከልብ አመሰግናለሁ እላችኋለሁ። አሁን ሽንኩርታችን እዚህ ጋር ቀይ ሆኗል። እንደምታዩት ምንድን ነው የምንጨምረው? ዘይት እንጨምራለን። እንግዲህ ቆንጆ ሆኖ ነው ሽንኩርታችን የበሰለው። በምታዩት መልክ እዚህ ጋር ዘይት ጨምሬያለሁ። እንደዚህ አድርገን እናቁላለዋለን። ከዛ እንደዚህ እናድርገዋለን። ለተወሰነ ደቂቃ ሽንኩርቱ በደንብ ከዘይት ጋር መጠበስ አለበት። እንደምታዩት እንደዚህ ሆኗል። በደንብ የሚተቁላለው እኔ እንግዲህ እንደ ኢትዮጵያ ነው እውነት እንትን ነው ምሰራ ማለት ኢትዮጵያ ላይ ታውቃላችሁ፣ ስንሰራ በደንብ ነው ከመጀመሪያ ሽንኩርት ይጀምራል። በደንብ እንትን ነው የምንለው የምናቁላለው። እዛ ሀገር ደግሞ ሲሰሩ ታውቃላችሁ ሽንኩርት ነው ዘይቱንም አንድ ላይ ድርግርግ ነው። እኔ ደግሞ እንደዛ አይመቸኝም እና እዚህ ጋር ደግሞ ነጭ ሽንኩርት ጨምሬያለሁ። ነጭ ሽንኩርት ቆንጆ ነው፣ ለጤናም ጥሩ ስለሆነ ስትሰሩ ጨምሩበት። ከዛም በምታዩት መልክ እንደዚህ ሆኗል። አሁን ደግሞ ጥብስ ይላልና እዚህ ጋር ደግሞ ፓስታ ልቀቅል እንደዛ አዘጋጅቻለሁ። የፈላ ውሃን የጨመርኩበት። እናንተ ከፈለጋችሁ ቀዝቃዛ መጨመር ትችላላችሁ፣ ግን ለፍጥነቱ ግን የሞቀ ውሃ ቢሆን ጥሩ ነው። ልክ እንደዚህ እና ደግሞ እንዳይያዝ የተወሰነ ትንሽዬ ዘይት ጨምሩበት። ማለት ያው አታውቁም እያልኩ አይደለም፣ ግን ያለውን ነገር እየነገርኳችሁ ነው። ለዛ ነው ይቅርታሽ። ከዛን ደግሞ ጨውም እንዳትረሱ ጨውም ጨምሩበት። ምክንያቱም እንትን ሲበስል ጨው የሆነ ፓስታው የሆነ ጣዕም ይይዛልና ቆንጆ ነው። ወደ ስጓችን ስንመለስ ስጋ ነው እንዳይዝ የሆነ እንግዲህ በደንብ እንትን ነው የምለው እንዳይዝብኝ አማስላለሁ። ከዛ ለትንሽ ደቂቃ ከዳንኩት፣ ከፈትኩት። እንደዚህ ያው ሽንኩርቱ በደንብ መጠበስ ስላለበት ነው እንትኑ ነጭ ሽንኩርቱ ማለት ነው። ሽንኩርቱን እንዳያችሁት ቀይ ሆኗል። እዚህ ጋር ራሱ ያስታውቃልና እዚህ ጋር ደግሞ ቲማቲም እንግዲህ በደንብ አላደቀኩትም፣ ግን ችግር የለውም። እኔ በደንብ ጥብስ ስለማደርገው እንትን ይላል ይጠፋል ማለት ነው። እና ደግሞ ችግር የለውም። የሆነ ለራሳችሁ ሲሆን በቃ እንደ ነገሩ አድርጋችሁ ትሰሩ ያደም ልክ እንደዚያ ነው። እና እንደዛ አድርጌ አዋሃድኩት፣ አማሰልኩት ማለት ነው። ስጋ ደግሞ እንግዲህ ፓስታው እንደምታዩት እየበሰለ ነው። ብዙም አይቆይም፣ እየበሰለልን ነው ማለት ነው። እንደዚህ ፓስታ ራሱ ማለት ነው እንደዚህ ካለመሰላችሁት ይያያዛል፣ ይጣበቃልና ከመላቀቅና ትንሽ ቆየት እያላችሁ ማማሰል አለባችሁ። ፓስታው ራሱ ይጣበቃል አንድ ላይ ማለት ነው። እና እሱንም ቼክ ማድረግ አለብን። እንደዚህ ብለን ፓስታው ቅቅል አድርገን ትተነው መሄድ የለብንም። ምክንያቱም ትተነው ሄድን እንደነገርኳችሁ ስለሚያያዝ ማለት ነው። እና ደግሞ ስጓችን እንደዚህ ደርሷል እንደምታዩት። በዚህ መልኩ እየተቁላላ ነው። አሁን ፓስታው በቃ ይበቃዋል ማለት አሁን በስሏል። አሁን ማጠንፈፍ ብቻ ነው የሚቀረኝ፣ ምክንያቱም እንዳያችሁት አስሯል፣ ይበቃዋል። እዚህ ጋር ደግሞ ካሜራው ተገላበጠብኝ። እኔ በሰፊ እየቀረጽኩ መስሎኝ ማለት ነው።
እሱስ ወደ ጎን ሄዶ ያኖራል። እኔ ደግሞ አላየሁትም ነበረና በነገራችን ላይ ዛሬ ብቻ ሳይሆን ማለት ነው አንዳንድ ጊዜ ልክ እንደዚህ ነው የሚገለበጥብኝ። እዚህ ጋር ደግሞ ሳልሳ ጨምሬበታለሁ። እኔ ለምን እንደሆነ አላውቅም። እውነት ስልክ እንደዚህ ገልብጦ የሚቀርጽብኝ ለምን እንደሆነ። እኔ እኮ እንደዚህ ስቀርጸው ማለት ነው አይታየኝም፣ ማለት ኖርማል የሚቀርጽ ነው የሚመስለኝ። ልክ ቪዲዮ ካለቀ በኋላ ልክ እንደዚህ ሳይሆን አንዳንድ ጊዜ በቃ እንደዚህ ነው የማየው። ግን ምን ይደረጋል ታውቃላችሁ፣ ላዝሮም ብሎ ራሱ አይዞርምና በቃ ምንም ላደርገው አልችልም። ያው ሁሉም ስላልሆነ ደግሞ የሆነ ፓርት ለብቻ ነው፣ ለዛ ነው። ለማንኛውም አይደብራችሁም ብዬ አስባለሁ። እና በዚህ መልኩ እንደዚህ ሳልሳ ጨመርኩ። ከዛ እንደዚህ አቁላለሁት ማለት ነው። ማሰልኩት በምታዩት መልክ እዚህ ደረስን። አሁን ደግሞ ቅመም ጨመርኩበት። ማጂ 2 አለው። ሌላ የፈለጋችሁትን እናንተ ያላችሁን መጨመር ትችላላችሁ። እዛ እንደዛ አደረኩት። አሁን በዛው ጨርሰናል። ትንሽ ነው የቀረን። እንደዛ አድርጋችሁ በደንብ ከዛ ደግሞ ዝጋ ትንሽ እንዳይዝባችሁ ውሃ ጨመር እያደረጋችሁ እያችሁት። የቀደሙ ቲማቲሙ እንትን ነበረ። አሁን ደግሞ በደንብ በሰል ሲል ጥፍት አለ ማለት ነው። ኢትዮጵያ ላይ እኮ ማለት ነው እንደዚህ ቲማቲም ቅጥቅጥ ነው የሚደረገው። እዚህ ደግሞ ይፈጫል። ግን የዛ ደግሞ የተቀጠቀጠ ነው የተፈጨው አንድ አይደለም። ግን በእንደዚህ የተከተፈ የተደቀቀው በጣም ቆንጆ ነው። ከመፍጨት ይልቅ ማድቀቁ በእንደዚህ ይሻላል፣ መክተፉ ማለት ነው። እና እንደዚህ ፓስታችን አጠነፈፍ ነው። እንደዚህ በቃ በስሎ ዝግጁ ሆኗል። ስጉም አሁን እየበሰለ ነው። እንደምታዩት ቆንጆ ናት። ቆንጆ ሆና በስላለች። አሁን ምንድነው የሚቀረን? ፓስታውን ከስጎ ጋር እናቀላቅለዋለን። ምክንያቱም ሁሉም ጨርሰናል፣ ዝግጁ ሆኗል ማለት ነው። እዚህ ጋር እየቀነስኩ እቀላቀለዋለሁ። ግን ማለት ነው ካሜራ አልመች ብሎኝ ላቀላቀል ስል ማለት ነው። ከዛም በኋላ ትውት አደረኩትና ታቀላቀልኩት በኋላ ተመልሰን ተገናኘን ማለት ነው። ምክንያቱም ታውቃላችሁ አይመችም። እና በምታዩት መልክ እንደዚህ ቆንጆ ሆኖ ደርሷል ማለት ነው። በምታዩት ያው ፓስታ የምትወዱ ታውቃላችሁ ጣሙን ማለት ነው። እየሰራችሁ ሞክሩት እላችኋለሁ። እና ይሄን ይመስላል። አሁን ነካ ነካ ላድርገው እንጂ መጀመሪያ እኮ ሞክሬው ማለት ነው አልቻልኩም። ከዛን ማለት ነው ካሜራውን አቆምኩት ማለት ነው። ታውቃላችሁ በአንድ እጃችሁ እየቀረጻችሁ በአንድ እጃችሁ ስታማሰሉ በጣም ነው የሚከብደው። ሲጀመርማ አንድ ላይ ይደበላለቅላችሁ ማለት ነውና ለማንኛውም ዛሬ ይሄንን ይመስላል ማለት ነው። ዛሬ ፓስታችን ሁላችሁም እየሰራችሁ ሞክሩት እላችኋለሁ። ቀጣይ በሌላ ቪዲዮ እንገናኛለን። እንግዲህ ዛሬ ፓስታችን ይሄንን ይመስላል። ቆንጆ አድርጌ አዘጋጅቻለሁ እንደምታዩት። እንግዲህ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው በማየት ቤተሰብ ሁኑ እላችኋለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ላይክ ሰብስክራይብ እንዳትረሱ። ስለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ቻው